ለምጣሽ ማግባት አችልም ምንም ነገር እጃችን የተረጋጋና በሰል ያለ ወይ ደግሞ እንደ ትልቅ ሰው እንድታስብልኝ ስለምፈልግ ነገሮች በጣም ከባድ ሆነዋል። አብርሽ እንግዲህ ደግሞ ሶስተኛ ሴት አምጥቷል። ሶስተኛ ፍቅረኛ እንደያዘ እንግዲህ ተናግሯል። ሁለታችሁንም አልፈልግም ብሎ ሶስተኛ ፍቅረኛ እንደያዘ እንግዲህ አረጋግጧል። አብርሃም የያዛት አዲስ ሴት ማነች? ለምንድን ነው ይሄን ያደረገው የሚለውን ነገር እንግዲህ ሄርሜላ እህት ደውላ በጣም እኔን ጨቅጭቃኛለች፣ ለማጣራት ሞክራለች። እሱን ትሰሙታላችሁና ልጅቷ ማነች የሚለውን ነገር ደግሞ በዛውም እኔ መልስ የምሰጥበት ይሆናል ማለት ነው። እና በጣም ነገሩን ውስብስብ አድርገው አብርሃምን ሲሳደቡ የነበሩና ሄርሜላን ከዚህ ውጪ ስትሉ የነበራችሁና ሩታንም ማለት አለባችሁ እንደ እውነቱ ከሆነ ማለት ነው። እና አብርሽ አሁን ባለበት ሁኔታ ሶስተኛ ፍቅረኛ ለመያዝ ያሰበበት ምክንያት ምንድን ነው የሚለውን ነገር መልስ የምንሰጥበት ይሆናል ማለት ነው ቤተሰብ። እና ልጅቷስ ማነች የሚለውን ሙሉ መረጃ ይዤ መጥቻለሁ ማለት ነው። ገባችሁ አይደል? አብርሽ በቃ አልተቻለም በቃ ጭቆቹን ፈጃቸው። 1 2 3 እያለ እየቀጠለ ነው። ለምን ይሄን እንዳደረገ ለምን እንደያዘ እና ለወንድሙ እንግዲህ አብራርቷል። የሆነበት ምክንያት በቃ ከነሱ እንትን ለማድረግ አሁን እኔ አዲስ የተረጋጋ ህይወት ጀምሬያለሁ ብሏል። ከሩታ ጋር መሆን የማይፈልግበትን ሪዝን አቅርቧል። ከሄርሜላ ጋርም ያለውን ነገር ሪዝን አቅርቧል። ግን አሁን ላይ ደግሞ ተጨባጭ የእውነት ለምንድን ነው አዲስ ፍቅረኛ ያዘው ልጅቷስ ማነች የሚለውን ነገር ራሱ መልስ ሰጥቶበታል። አሁን ላይ ከዛ ለማንሽ ልጅቷ ለምንድን ነው ያደረገው የሚለውን ነገር እንግዲህ አጠቃላይ መልስ በዚህ ስልክ ንግግር የሰጠውበት ነውና ይሄን ነገር ለእናንተ ማድረስ አለብኝ ብዬ ስላሰብኩ ነው። እሷም በቁጣ አግሬሲቭ ሆና ስልኳን ጠይቃኛለች። ልጅቷን እኔም እንትን ለማድረግ ሞክሬያለሁና ስሙትና ከዛ በኋላ ሄሎ ደውለሽልኝ ነበርና አሁን ያየሁት አንተ እየመረጥክ ነው የምታየው አይደለም። እኔ የእውነት ግን አይደለም የሆኑ ችግሮች ሲመጡ የሆኑ ችግሮች ሲፈጠሩ ነው እንትን የምትይውና እኔ ይገርመኛል። አንተ ችግር ሲፈጠር አይደለም አይ ለምን ደውለሽ እንደነበረ እኮ ገባኝ። አሁን ላይ ገባሽ ከእህትሽ ጋር ያለሽ ነገር የተፈላጊነት ስሜት አይነት ያደረግኝ ነው ያለው አሁን ቁርጣችሁን ሲነግራችሁ እንደዚህ ሆነ። እኔ አሁን ግን አይደለም ሄርሜላ እንደዚህ መሆነ መጨረሻዋ በጣም አሳዝኖኛል። እውነት ለሷም አግባብ አይደለም የሰራው። ሄሎ እኔ አልሰማሽኝም እኮ ከየት ተገኘሽ ዛሬ እያልኩሽ እኮ ነው። ምን ተሰማሽ? ትናንትና እኔ ያንን ነገር ካየው በኋላ በጣም እንትን ብያለሁና ምን ተሰማሽ? ምንድነው የተሰማሽ ስሜት? አይ አብርሃም እንግዲህ አንቺንም አልፈልግም ብሏል። እንግዲህ ትናንትና ቪዲዮ እኔ ለሄርሜ አይገባም ማለት ለብዙ ጊዜው ከሱ ማይነበርሽ ነበር። አንተ ግን በቃ በመቀበል ዘፋኝ ነበር። አይ አይደለም እኔን መተቸት ምናምን አይደለም። ግን እሺ ቆይ ታይውሽ እሱን አሁን ማለት እኔ በአመመው ጊዜ አብራው ስለነበረችና እሷ ላይ ያን ያህል ሳይድ የሚይዝ ነገር ስላላየው ነው። ሌላ ወንድ ጋር አልሄደች፣ ሌላ እንትን አላለች። በተለይ ይህን ነገር ሩታ ላይ ነበር የምናየውና ያ ነገር ስለተፈጠረ በጣም ገርሞኛል። አሁን ኦዲየንሱም ወደ እሷ እያደላ ነው። አንቺ ሁልጊዜ ተቃራኒ ለመሆን አትሞክሪ። ሁልጊዜ እኔን መሳደብ ምናምን አይደለም። ግን አሁን ለምን ደወልሽ ነው ጥያቄ። እኔ አይደለም ምን ተሰማሽ ነው ያልኩሽ። እኔ ሀሳብሽን የጠየኩሽ እኮ የሚያስቆጣ ነገር አይደለም አይደለም። የሚያስቆጣ ነገር አይደለም። የሚያስቆጣ ነገር እኮ አይደለም አይደል? ምን አልሽኝ? እኔ እኮ አልተረዳሽኝም። እኔ በበጎ ነገር ነው እኮ አሁን እንደዚህ ሁሉ ዋና ነው ማለት ነው። የልጅቷን ቁጥር ያው መረጃው ደርሶኛል። አንቺ ከኔ ነው እንዴ ልጅቷን? እህትሽ እኮ አግኝታታለች አይደል እንዴ? እህትሽ አግኝታታለች። ማን እንደሆነች ታውቀዋል። እናንተ አሁን ከኔ ጋር ምን አገናኘው? አንተ ታውቃለች ማን እንደሆነች እኮ እናውቃለን እኛ። ልጅቷም ልክ እኔ አሁን ይኸውልሽ ችግሩ ያለው እኮ አሁን አወቅን አይደል? ልጅቱ ችግሩ ያለው ከአብርሃም እንጂ ከሴቶቹ አይደለም። ገባሽ? አሁን እቺ መጣች፣ ነገም ደግሞ ሌላም ትመጣለች። ቢሆንም የምትሰራበትን ቦታ እንደምታውቅ ስልክ ቁጥሯን ደግሞ አንተ ጋር እንዳለ ምናምን መረጃው ደርሶኛል።
ስለዚህ የልጅቱን አድራሻና እንዲሁም ደግሞ ቁጥሯን እንድትሰጠኝ እፈልጋለሁ። በዚህ ከባባ አንተ የእውነትም ለሄርሜላ ጥሩ የምታስብ ከሆነ እንድትሰጠኝ እፈልጋለሁ። እሱ ደግሞ የራሴ የሆነ ምክንያት አለኝ። ምንም እኔ አሁን እኔ አድራሻዋንም ሲጀምር ልሰጥሽም አልችልም። ዝም ብሎ አይሰጥም። በዚህ በሶስተኛዋ ጉዳይ እንኳን በሶስተኛዋ እኔ በሌሎቹም አይመለከተኝም። ግን ጀስት ሚዲያ ላይ ስለሰራን የሁሉንም አድራሻ ልጅቷ ስካይላይት ነው የምትሰራው አውቃታለሁ። ግን በዚህ ደረጃ ደግሞ እኔ ትመጣለሽ ብዬ አልጠበቅኩም። እኔ አብርሃም አሁንም በቃኝ አይልም። ነገም ከነጎዳም እንደዛ መሄዱ እንትን አይልም። ግን አሁን ሚዲያ ላይ ወጥታ አላየናትም። ልጅቷም ሲጀመር እንዲህ ነው አላለችም። እንዲህ ባላለችበት ሁኔታ ውስጥ እሱ ሲጀመር ይሄን ነገር ያደረገው ለምን እንደሆነ ልንገርሽ። ይሄን ነገር ያደረገው ገባሽ አይደለ? ጀስት ራሱ ሁኔታዎችን አይቶ እስከሚወስድ ድረስ ራቅ ለማለት ነው ይሄን ነገር ያደረገው። ራቅ ለማለት ካለው ፍላጎት የተነሳ ነው። አዎ ልጁ አሁን እሱ ራቅ ለማለት የተነሳ ነው። ራቅ ለማለት ፈልጎ ነው። ገባሽ አይደለ? አሁን የእነሱን ትክክለኛ ስሜት ለመረዳት ነው እንጂ ከልጅቷ ጋር ግንኙነት ኖሮት አይደለም። ይህን በእርግጠኛ አስረግጬ ልነግር እችላለሁ። ለእህትሽም ንገሪያት ይህን ነገር ማለት ነው። አብርሃም አሁን ላይ በሩታም በኩል በሄርሜላም በኩል ጫናው ስለወደቀ ብዙዎችም እሱን እየተናገሩ ስለሆነ ለዛ መፍትሄ ያደረገው ነገር ነው ከልጅቷ ጋር ተነጋግሮ እንጂ ልጅቷ በዚህ በልኩ የምትወቀስ አይደለችም። ሚዲያም ላይ ስላልመጣች በዚህ ደረጃ ባትናገሯትና ነገሩን ባታጋንኑት በጣም አሪፍ ነው። እኔ አይደለም ይኸውልሽ ይኸውልሽ የሚነግረኝም ሰው አለ ለነገሩ ፍርድ ከመስጠትና አሁን ልጅቷ ጋር አንቺ ሰጣ ገባ ውስጥ ከመግባትሽ በፊት ነገሩን ብትመረምሩበትና ብታዩት በጣም አሪፍ ነው እንጂ እንትን ባትሉ አሪፍ ነው። ስሜታዊ ባትሉ እኔ ራሴ አውቃለሁ። ሲጀመር የአብርሃም መሄድ እሷ አቀረችበት እንጂ ከሱ ምንም የሚቀርባት ነገር የለም። እሱ ሲጀመርም ለቃቃሚ ነው። ሴት ልጅ ባየ ሄንጃ ውሻ ራሱ ተከትሎ አለመሄዱ ይኸውልሽ እንደዚህ አይነት ኃይለ ቃል ውስጥ አትግቢ። ስሜታዊ አትሁኝ የምልሽ እኮ ለዚሁ ነው። አሁን ከነሱ ለመራቅ የወሰደው መፍትሄ ነው እያልኩሽ እኮ ነው ያለሁት። አንቺ አሁን ልትረጃ አልቻልሽም። ከነሱ ለመራቅ ይኸውልሽ አዳምጪኝ። እኔ መረጃው ስላለኝ ነው። ከነሱ ለመራቅ ካለው ፍላጎት ነው እንጂ ይሄ አንቺ እንደምታስቢው በምታስቢው መልኩ ሌላ ነገር ውስጥ ለመግባት አስቦ ምናምን አይደለም። እንደዛ ነው። አዎ እንደዛ ነው መሰለኝ። እና እኮ እንደዛ ነው አረ ነው እንደዛ ተብያለሁ። እኔ እንደዛ በማሰብ አይደለም እኮ እንደዛ ነው እንዴ ብሎ ነው። አዎ ግን አንቺ ምን ትንባቴ አሪፍ ቆይ አንዴ ጠብቂ። አትዝጊው ስልኩን አትዝጊው። ሄሎ ስልኩን አትዝጊው ስልኩን አንዴ ትንሽ ክራውንት ላይ ስለሆንኩ ላስጠጋት አጎት ሄሎ እና በዛ መልኩ እንትን ብትዩ ይሻላል። በዛ መልኩ ብታዩ ይሻላል። ባሽ አንቺ አታወሳስቢው ነገር አይደለም፣ በፍጹም አይደለም። እኔ እንደዛ ብሎኝ አይደለም፣ ግን የምረዳበት መንገድ ነገሩን ከመደምደማችሁ በፊት መጀመሪያ ማጤን ያስፈልጋል። አይደለም፣ በፍጹም አይደለም። እኔ አብርሃም ይሄን ነገር እውነት ደግሞ ወጣት አይቀርም። አሁን ከመጣችሁ ጋር አንድ ላይ ሊሆንም አይችልም፣ ምንም እንትን ሊልም አይችልም። ገባሽ? አንቺ ባሰብሽው መልኩ እኮ አይደለም። አይደለም እኔ አንተ ከምታውቀው በላይ አብርሃምን ጠንቅቄ አውቀዋለሁ። ስለዚህ በቅርብ ስለማውቀው ጀመር ለምን ምክንያት እንደሄደ አይደለም ብታቂ ኖሮ ይኸውልሽ አሁን ስልኳን እንትን አትይም። ከኔ እንዴት እንደምታገኝ አገኘዋለሁ ብለሽ ለምን እንዳሰብሽ ገብቶኛል፣ ተረድቻለሁ። ከዛሬው ልምድ ነው። ግን ይሄን ብቻ ተረጋግተሽ አዳምጪ ለማለት ነው የምፈልገው። እስኪ ቴንኪው። እሺ እንደዛ ሞክሪ። ግን መጀመሪያ ግን ቪዲዮ ላይ መልስ ይስጡበት። ከዛ በኋላ ያለውን ነገር እንትን ማድረግ እንችላለን። ኤኒዌይስ አሁን ወደ ስራ እንትን ልል ስለሆነ እደውልልሻለሁ። ግን እነሱ ቪዲዮ መልስ እስከሚሰጡ ድረስ ጠብቂ። ከዛ
በኋላ ያለውን ነገር እንትንልሻለሁ ማለት ነው። እንደምን ብትሰጠኝና ብትተባበረ እሺ ደውልሻለሁ። በቃ ቴንኪው በጣም አመሰግናለሁ። እንግዲህ ቤተሰብ ሰምታችሁታል። እንግዲህ ልጅቷ አብርሃም ሆን ብሎ ይህን ነገር ያደረገው ከሁለቱ ለመለያየት ሆን ብሎ ከልጅቷ ጋር ተነጋግሮ ነው እንጂ ከልጅቷ ጋር በዚህ ቅጽበት የፍቅር ግንኙነት ውስጥ ገብቶ በፍጹም አይደለም። ይሄን ላረጋግጥላችሁ እወዳለሁ። ስለዚህ በጣም ስሜታዊ የሆናችሁ በዚህ ጉዳይ በጣም የምትናገሩ ሰዎች ጀስት ዲስሪስፔክት ባታደርጉት አሁን ላይ ጥሩ ነው። ልጁ ለምን ይሄን እንደወሰነ ለምን ይሄን እንዳደረገ በተጨባጭ ይናገራል። ልጅቷን መታ መልስ እስከምትሰጥ ድረስ መጠበቅ። አንዳንዴ ስሜታዊ ሆነን ከተናገርን በኋላ ነገሩ የተገላቢጦች ሊሆን ይችላል እና ፐርሰናሊ ልጅቷንም እስከማውቃት እንደዛ አይነት ልጅ ስላልሆነሽ ማለት ነውና ትንሽ ይሄ ነገር የሚጎዳው በተለይ ሄርሜላን ነው። ሄርሜላ ለአብርሃም ሙሉ ህይወቷንና ፍቅሯን የሰጠች ልጅ ነች። በጣም ብዙ ነገር ስለተረገጠች ማለት ነው። እና ሩታ ያው ሩታና የአብርሃም ነገር የቂም በቀል ነገር ነው። አብርሃም አሁን ሩታ ላይ እያደረገ ያለው የቂም በቀል ነገር ነው። እሷ ያደረገችውን ነው እየመለሰ ያለው ብዬ ነው የማስበው። የእውነት አሁን ላይ ባይገባትም ትዳሯን ለመመለስ እየታገለች ባለችበት ሰዓት ባይገባትም አሁን ላይ ቂም በቀል ነው እያደረገ ያለው ብዬ ነው የማስበው። ነገር ግን በእንትና በኩል ግን በሄርሜላ በኩል በጣም ትንሽ ይከብዳል እና ኤንዌይስ መልሱን ብንጠብቅና ብናይ ጥሩ ነው ተጨባጩን ብዬ እናገራለሁ። ወዳችኋለሁ። ባይ